ሲስተም አካውንት ማቃጠል አይደል? እናታችሁ ወልዳችኋል። እስኪ የኔን አካውንት አቃጥሉ። ክርስቲያኖች ባለመስቀሉ ትልቁን አካውንት ይሰጡኛል። በእኔ ኃጢአት ሚሊዮኑን ይዤ ጀሃነም ገባለሁ። ወረበል ካባ ነው። መልካም ታደርጋለች ክፉንም አታደርግም። የበግ ጠጉርና የተልባ ስማ አንተ ምንድነው እየመጣችሁ እዚህ መልክ የምትሰሩት? ከፈለክ ክበራ አንተኛው ሙሐመድ ነው ስም ምንድነው የምታስፈራራው? ንጽጽር ላይ ያሉ ወንድሞች ይሰሩትን 1% አልሰራ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ አነጋጋሪው ፕሬዝዳንት ማሜ ጀሃነም ይዣቸው ገባለሁ እያለ ነበረ። እስከም ጭልሻው ድረስ የምትከታተሉ ከሆነ ሙሉን የምታዩን የሚሆነው እጅግ በጣም መነጋገሪያ የሆነ ቪዲዮ ነው። እንዲሁም ሌሎች ምርጥና አስተማሪ ወቅታዊ የሆኑ ቪዲዮዎች አሉ። እስከም ጭልሻው ድረስ የምትከታተሉ ከሆነ ማለት ነው። ታዲያ ቪዲዮ ላይክ በማድረግ እንድጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። በቀጥታ ወደ ቪዲዮ። አርሰናል ዋንጫ በላ ለአክሱም ሙስሊም ፍትህ አክሱም ወያለው ግብት ወተቱን ላድ አይዞ ወያላ አይዞ ማሻአላ እንግዲህ እንደተመለከታችሁት ነው። በትላንትናው ዕለት አርሰናል ዋንጫ መብላቱን አስመልክቶ እንግዲህ የመጨረሻው ሳምንት እንደመሆኑ ዋንጫ አንስቶ ነበርና ከዛም ጋር ተያይዞ አዲስ አበባ በጣም ቀውጢ ነበረች። ኢትዮጵያ በጣም ቀውጢ ነበረች። የአርሰናል ደጋፊዎች ደስታቸውን እየገለጹ ነበር። ታዲያ እነዚህ ወጣቶች በጣም ደስ በሚል ሁኔታ ደስታ ላይ ሆነው የአክሱም ሙስሊሞችን አልረሱም። ፍትህ ለአክሱም ሙስሊሞች ብለዋል። እንዲህ ነው በቃ ደስታ ላይም ሆነን ምንም ሁኔታ ላይ ሆነን የአክሱም ሙስሊም ወንድማችን በአጠቃላይ መርሳት የለብንም ብዬ አስባለሁና እነሱ በአቅማቸው እንግዲህ ድምጽ ሆነዋል። ማሻአላ እጅግ በጣም ደስ ይላል። ይሄ ነገር መቀጠል አለበት። ሁላችንም ድምጽ መሆን አለብን። ምክንያቱም ነገሩ እየባሰ እየሄደ እንጂ እየቀዘቀዘ እየሄደ አይደለምና ለአክሱም ሙስሊሞች ድምጽ መሆን አለብን። እነዚህ ወጣቶች ግን ሳላመሰግን ማለፍ አልፈልግም። ሪስፔክት። የሁለት ዓመት ወንጀሉ እንዲማርለት የፈለገ ግለሰብ ይህንን መልእክት እስከ መጨረሻው ያዳምጥ እና ደግሞ የሁለት ዓመት ወንጀሉ እንዲማርለት ለምትፈልጉት ወዳጃችሁ ይህንን ቪዲዮ ሼር አድርጉላቸው። በኮሜንት ደግሞ አልহামዱሊላህ እያላችሁ ጻፉ። አያዋለሁ ገብቼ አላ ኩሊ ሐሊም የኛ ነብይ ሙሐመድ ሰለላሁ ዐለይሂ ወሰለም በሐዲሳቸው እንዲህ ብለዋል። የዙል ሒጃን 9ኛውን ቀን የጾመ ያለፈውን ዓመትና የሚመጣውን ዓመት ወንጀል አላህ ይምራዋል ብለዋልና ነገ ሁላችንም መጾም አለብን። ነገ ማለት ነገ ማክሰኞ ማለት ነው። ሰኞ ነው ይሄን ቪዲዮ እየሰራው ያለው። ሌላው ደግሞ በኡድህያ ጉዳይ ላይ የሚታረደው እንስሳ ወንድ ብቻ መሆን የለበትም፣ ሴትም ቢሆን ችግር የለውም። ሌላው ደግሞ ቀንድ መስፈርት አይደለም። አንዳንድ እንስሳዎች ይሄ በሬ ወይም ፍየልና ምንድነው በግ ላይ ቀንድ ባይኖራቸውም ችግር የለውም፣ በተፈጥሮ መስፈርት አይደለም። ሌላው ደግሞ ጥቃቅን ነውሮች፣ የማይታዩ ነውሮች ችግር የለውም። ያን ያክል ራሳችሁን አታስጨንቁ። በጣም የማይታይ ከሆነና ጥቃቅን ነውሮች ከሆኑ ችግር የለውም። የመጨረሻው ሰዑድያ ደግሞ የምነግራችሁ ነገር የታረደውን እንስሳ ቆዳ ለአራጁ መሸጥ አይቻልም። በሸሪዓችን በስጦታ መልክ መስጠት ይቻላል። ይሄ ቆዳውን ሊሆን ይችላል፣ ጭንቅላቱን ሊሆን ይችላል፣ ሞራውን ወይም ስጋውን፣ የትኛውንም አካል ክፍሎቹን ለሚያርድልን ግለሰብ መሸጥ የተከለከለ ነው በእስልምናችን። ነገር ግን በስጦታ መልክ መስጠት ይቻላል። ወላሁ አዕለም። ስለ ኡዱህያ ጥያቄ ካላችሁ ጻፉልኝ። ኢንሻአላህ ኡስታዞችን ጠይቄ ለመመለስ ሞክራለሁ። አላህ በሰላም የዓረፋን ቀን የዓረፋን ዒድ ያድርሰን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንግዲህ በነገው ዕለት በጣም በጉጉት የሚጠበቀው ቀን አለ። የአረፋ ቀን ነው። እንግዲህ ነገ ይህን ቀን የጾመ የሁለት ዓመት ወንጀሉ ነው የሚማረው። ያለፈው ዓመትና የሚቀጥለው ዓመት ወንጀሉ ይማራል። አስባችሁታል? በጣም ትልቅ ቀን ነው፣ ትልቅ ቀንና የነገው ቀን የተለየ ኡዝር ከሌለም በስተቀር ሊያመልጠን አይገባም። በአግባቡ ነው መጾም ያለብንን ሀጃ በሙሉ ዘርዝረን ከቻለን ጽፈን ለአላህ Subhanahu Wa Ta'ala መንገር አለብን። ይህ ቀን ሀጃችን የሚወጣበት ቀን መሆን አለበት። በደንብ ዱዓ ማድረግ አለብን። ዱዓ ላይ እንዲሁም ኢባዳዎች ላይ መበረታታት አለብን። አደራ ነገ የአረፋ ቀን ነው፣ የአረፋ ጾም ነው።
የነገዋ ጾም እንዳታመልጠን በምንም አይነት መስፈርት እንዳታመልጠን ማለት ፈልጋለሁ። ከዛ ባሻገር በዱዓችሁ ብታስታውሱኝ ደስ ይለኛል። ዱዓ አድርጉልኝ። ሁላችሁም ይሄን ቪዲዮ የምትመለከቱ ከማፍጠራችሁ በፊት ጾመኛ ሆናችሁ ዱዓ ብታደርጉልኝ በጣም ደስ ይለኛል። አላህ Subhanahu Wa Ta'ala ነገን አድርሶ የምንጾም ያደርገን። ይሄ አጠር ያለው መልእክቴ እንግዲህ በዘንድሮ የዒዱል አድሃ በዓል ቤተሰብን ዘመድን ለመዘየር ወደ ገጠር ወይም ደግሞ ወደ ትውልድ ሀገራችሁ ወደ ቤተሰቦቻችሁ ጋር ለምትጓዙ ወንድምና እህቶች ነው። ከሁሉ በፊት ያው ቀኑ ደርሶ አላህ በሰላም ሄዳችሁ ቤተሰቦቻችሁንም አግኝታችሁ አላህ በሚወደው መልኩ ኸይር ጊዜያትን ከኸይር ስራ ጋር አሳልፋችሁ በሰላም ወደ ስራ ቦታችሁ አላህ ይመልሳችሁ። ክፉ ነገርን ሁሉ አላህ ከእናንተ ላይ ያርቅ። ምንድነው ላስተላልፍ የፈለኩት መልእክት? ቤተሰቦቻችንን ዘመድን ለመዘየር ወደ ገጠር በምንሄድበት ጊዜ ለስጋዊ ህይወት የሚያስፈልጉ ቁሳቁስ ነገሮችን ተሸክመን ከዚህ እንሄዳለን። ቡናውንም፣ ስኳሩንም፣ ሳሙና የመሳሰሉት ሌሎችን እዛም የኡድህያ እርድ እናከናውናለን። ኸይር ነው ይሄ፣ አላህ ዘንድም ትልቅ አጅር አለው። አላህ ይቀበላችሁ። ግን ከዛ በበለጠ ሁኔታ ሊያሳስበን የሚገባ ልንዘጋጅበት የሚገባ ነገር አለ። ያም ምንድነው? መንፈሳዊ ህይወታቸውስ ምን ይመስላል? ባለፉት 11 እና 12 ወራት ዒዱን አክብረን ወደ ከተማ ከመጣን ከተለየናቸው ጊዜ ጀምሮስ መንፈሳዊ ማንነታቸው ምን ይመስል ነበር? የሰላቱ ሁኔታ፣ ተውሂዱ፣ ዲናቸው፣ በዚህ ጉዳይ በምንቆይባቸው ሳምንት ወይ 2 ሳምንታት ውስጥ ልንመካከር ይገባል። ብዙዎቻችን እንደምናውቀው የገጠር ሰዎች በአብዛኛዎቹ እኮ ሰላት አይሰግዱ። ከሚሰግዱት ውስጥ ደግሞ አብዛኛዎቹ አርካኑን ዋጂባቱን በአግባቡ አውቀው የሚያሟሉ አይደሉም። ይሄ ነገር ሊያስፈራን ይገባል። ምክንያቱም በአንድ ሐዲስ ላይ ረሱል አለይሂ ሰላቱ ወሰላም ወደፊት 60 ዓመት ሰላት የሚሰግድ ሰው አለ፣ ከሰላቱ ግን ምንም አያገኝም ብለዋል። ምክንያቱም ሩኩዑን ሲያሟላ ወይ ሱጁድን አያሟላ ይሆናል፣ ሱጁድን ሲያሟላ ሩኩዑን አያሟላም። በዚህ ምክንያት የ60 ዓመት ሰላቱ ካንሰል ሊደረግበት ነው። ታዲያ የገጠር ሰዎቻችን ይሄንን የማያውቁ በተለይ በሴቶች በኩል ደረት እየተከፈተ በእጃቸው በኩል ከመዳፍ በታች ልብሳቸው የተገለጸ ሆኖ በእግራቸው በኩል ከቁርጭምጭሚት በላይ ልክ እንደ ወንዶች መስሎ የሚሰግዱ ብዙ ተሸሁድን በአግባቡ የማያውቁ እንዲሁ ዝም ብለው የተቀመጡ እንጂ በተለይ የመጨረሻው ረክዓ ተሸሁድ ፈርድ ሆኖ ሳለ መቅራቱ ማለት ነው። እነዚህን ነገሮች ካልተረዱ ቢያንስ በሄድንበት አጋጣሚ በቡና ሴሪሞኒ ላይ ስንሰባሰብ ይህንን ነገር ለማስተማርም ቆርጠን እንሄድ። በተለይ ግቢያችን ሰፊ የሆኑ ሰዎች ገጠር ላይ 30-40 ሲኒ ተደርድሮ ጎረቤትንም አካባቢ እኮ በመጥራት የቡና ሴሪሞኒ ማዘጋጀት ይቻላል። እዛ ቡናና ቆጮ ማዘጋጀት እኮ ልክ እዚህኛ ከተማ ላይ ካልዲስ ኮፊ እንደምንለው ወይ ቶሞካ እንደምንለው እኮ ለነሱም በቃ ፈታ የሚሉበት ማዕከላቸው። ሰው በቡና ሰበብ ይጠራራል፣ ጎረቤት ይሰባሰባል። በዛ በተገኘው አጋጣሚ ሰብስበን ስለ ዲን መመካከር አለብን። ለምሳሌ ባለ 25 ብር ባለ 15 ብር የሞባይል ካርዶችን በብዛት ገዝቶ ሄዶ ይሄን ጥያቄ ለመለሰ ሰው የ25 ብር ካርድ ይሰጠዋል እየተባለ እስኪ ፋቲሃን ቅሪ፣ አጎቴ እስኪ አንተ ተሸሁድን ቅራ፣ የሩኩ የሱጁድ አስካር፣ እነዚህ እየተባለ ሰላቱን በደንብ አስተካክሎ እኮ መምጣት ይቻላል። በእኛ ሰበብ አንድ ሰው እንኳን ራሱ እኮ ወደ ሂዳያ ጎዳና ቢመጣ ለአን የህዲየ አላሁ ቢከ ረጁሉን ዋሂድ ኸይሩን ለከ ሚን ሑሙሪ ኒዓም፣ ቀያይ ግመሎች በአረቦች ዘንድ በወቅቱ ልዩ የሀብት መገለጫ የሆነው ለአንተ ከሚኖሩ አንድ ሰው በአንተ ሰበብ ወደ ሂዳያ ጎዳና ቢመጣ ይሻላል ነው ለዓሊ ረዲየላሁ ዐንሁ የተባለው ማለት ነው። ይህንንም እናስብበት። ሰው ገና የኳስ ቡድን አቋቁሞ በዒዱ ላይ እዛ እግር ኳስ እንደሚጫወቱ እንደሚሰባሰቡ ሁሉ ተዘጋጅተው እኮ ጨርሰዋል። የዲናችን ጉዳይስ ዲኑን ትተን ሙዚቃ ተሰብስበን የምንሰማበት ሐራም ላይ የምንወድቅበት ወይ ሐሜት ውስጥ ወድቀን ትልቅ ወንጀል ላይ የምንዘፈቅበት ምክንያት መፍጠር የለብንም። መሆን ያለበት ምንድነው? ስለ ዲናችን ተሰብስበን እንማማር። እንደገና ደግሞ የኛ መብላት ብቻ ሳይሆን ጎረቤት ሌላውስ እንዴት ነው ቤተሰብ የሌለው አካል ከአዲስ አበባ ያልመጣለት ምን በላ ምን ጠጣ ብለን ያን አስበን ልናካፍል ልናበላ ይገባል። ይሄ ነው ትክክለኛ ዒድ ማለት። ስለዚህ ይሄን አደራ ብዬ ላስታውሳችሁ ፈልጌ ነው። ቁሳዊ ነገሮችን ብቻ ሳይሆን ከዚህ ተሸክመን መሄድ ያለብን መንፈሳዊ ህይወታቸውንም የተወሰነ ለመቀየር ዲናቸውን ለማስተካከል በተውሂድ በዒባዳ ዙሪያ ለማስተማር ቆርጠን እንሂድ አደራ ብዬ ላስታውሳችሁ ነው። አላህ መልካሙን ዒድ እንግዲህ በሚወደው በመልካሙ ከሚያሳልፉ ባሪያዎቹ አላህ ያድርገን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በጣም ወሳኝ የሆነ መልእክት ነው ኡስታዝ አቡ ሀይደር ያስተላለፉት።
ማሻአላህ እውነት ነው፣ ምንም ጥያቄ የለውም። እንግዲህ በተለይ ወደ ጉራጌና ወደ ስልጤ ክልል በዚህ በአረፋ በርካታ ሰዎች ወደ ሀገራቸው ይገባሉ። ቤተሰብን ለመዘየር እናት አባትን ለማስደሰት በዚህ በአረፋ ጉዞ ያደርጋሉና ታዲያ ያን ጉዞ ተከትሎ በጣም ቆንጆ የሆነ መልእክት ነው ኡስታዝ አቡ ሀይደር ያስተላለፈው። እውነት ነው፣ ብዙውን ጊዜ የክፍለ ሀገር ሰው ትንሽ ኢባዳው ላይ ሰላቱ ላይ እስከዚህም ነው አይደለ? ስለዚህ ይሄ ደግሞ የኛ ኃላፊነት ነው። እኛ የማስታወስ የማስተማር ግዴታ ይኖርብናል። እነዚህ አይነት አዌርነሶች መስጠት ወይንም ደግሞ የአካባቢው ወጣቶች በመሰባሰብ ኡስታዝ በመቅጠር ሊሆን ይችላል በዘላቂነት ማለት ነው። እኛ ስንሄድ የምናደርገው ማስታወስ እንዳለ ሆኖ የዛ አካባቢ ወጣቶች እንግዲህ ተሰባስበው ኡስታዝ በስነ ስርዓት እየተከፈለው በየወሩ እናት አባቶቻችንን የሚያስተምር ቢቀጠር በጣም ጥሩ ነው ብዬ አስባለሁ። ምክንያቱም ክፍለ ሀገር ላይ ዲነል ኢስላም ትምህርት በቀላሉ አይገኝምና በዚህም የተነሳ ክፍለ ሀገር ያሉ እናት አባቶቻችን ከእስልምና እየራቁ ባለማወቅ ማለት ነውና ልባቸው ንጹህ ነው። እጅግ በጣም የሚገርም ምናልባትም እኛ ስለ እስልምና አውቀናል ከምንለው ሰው የበለጠ የተሻለ የዋህነት፣ ቅንነት፣ አላህን መውደድ እንደዚህ አይነት ነገር እነሱ ጋር አለ። ነገር ግን ዲን አልእስላም ደግሞ እውቀትን በጣም ስለሚያበረታታ ማወቅም ስላለባቸው ይሄ ነገር ላይ በጣም ትኩረት ተደርጎ ቢሰራ በጣም ጥሩ ነው ብዬ አስባለሁ። በጣም ቆንጆ መልእክት። አሁን ወስዳችሁ ቪዲዮ ወደ መጨረሻው ቪዲዮ ነው። ይህ ቪዲዮ እንግዲህ እጅግ በጣም አነጋጋሪ የሆነ ቪዲዮ ነው። ማሜ ከሙስሊሙ ጋር እልህ በማጋባት እንግዲህ የማይሆን ንግግር እየተናገረ ነበረ። ቪዲዮ እንመልከትና የራሳችን ሀሳብ ውስጥ እንሰጥበታለን። አካውንት ማቃጠል አይደል? እናታችሁ ወልዳችኋል። እስኪ የኔን አካውንት አቃጥሉት። ክርስቲያኖች ባለመስቀሉ ትልቁን አካውንት ይሰጡኛል። አቃጥሉት እስኪ ያርጉት። እንደው በእኔ ኃጢአት ሚሊዮኑን ይዤ ጀሃነም ገባለሁ። ወረበል ካባ ነው የምለው። እቺንም ያት መልካም ታደርጋለች ክፉንም አታደርግም የበግ ጠጉርና የተልባ። ከዛ በፊት ግን መጀመሪያ አካውንቴ ውስጥ ግቡና ማለት ነው ኮፒ ሊንክ አርጉልኝ። ከአክሱም በኋላ ምንም ቪዲዮ ቫይራል እየወጣ ስላልሆነ በደንብ አካውንቴን ውስጥ ገብታችሁ ኮፒ ሊንክ አርጉልኝ። ስማ አንተ ምንድነው እየመጣችሁ እዚህ መልክ የምትሰሩት? ከፈለክ ክፈራ አንተኛው ሙሐመድ ነው ስም ምንድነው የምታስፈራራው? ንጽጽር ላይ ያሉ ወንድሞች የሰሩትን 1% አልሰራ። ቤተሰቦቼን እጄ ጃሃንም ወርዳለሁ። የራስ ጉዳይ እንዴ ራስህ ከሆነ የምትጠየቀው እኛ የምትጠየቅ መሰለህ እንዴ? ከከፈርክ ክፈራ ምን አገባን እንዴ? ፈመን ሻፈል የመን ፈመን ሻፈል የክፈር ነው የራስ ጉዳይ። ቤተሰቦችን አከፈርክ ምን አገባን? እንኳን ዲን አልእስላም የሚጎዳ ነው እንዴ ይመስላችሁ? እዚህ ጋር መጣችሁ ታዋቂ ሰዎች ስለ እስልምና ምናምን በቃ ስተወራ እከፍራለሁ። የራስ ጉዳይ። ጃሃንም ገባ አንተ እንጂ ዲኑ አይነወር ባንተ እንዴ። በቃ ትንሽ ነገር እናንተ ታዋቂ ነህ በቃ አንተ እዚህ ጋር ከፍራለሁ ስላልክ ዲን አልእስላም ይተቻል። እፎይ ጋር ገባህና ዲን አልእስላምን አጥላሸህ ምናምን ሙሐመድ ተብለ ውርደት ነህ ውርደታ እንዴ። ተዋረድክ ራስን እንጂ እኛን እኮ አታወርድንም። አንተ አይደለም ማለት ነው ዘሮችህ እንዳለ ቢከፍሩ ዲን አልእስላም አይወርድም። እንደ እንትን ነው እንደ ማገር ነው እንደ ራስህን የምታየው እንደ ምሰሶ ነው እንደ ራሳችሁን የምታዩት እዚህ ጋር ሲመጡ ሰዎች። እቺ ደግሞ ከተግማማሽ ሄደሽ አትግማሚም እንዴ? ምንድነው ያዙ ይልቀቁኝ የምትለው? ምንድነው እንደዚህ ያዙ ይልቀቁኝ የምትይው አንቺ? ምን አገባን እናንተ ከፈራችሁ አልከፈራችሁ እዚህ ጋር መጣችሁ እንትን ሰወራ አካውንቴ ይመታል። ስለ ክርስቲያን ሰወራ አካውንቴን ይመታል። ለምን እንደሆነ አላውቅም ምናምን። ምንድነው መልክ ምሰሪው? ገደል መግባት ትችያለሽ፣ አይመለከተንም እንዴ እኛ ስለናንተ ዲን አልእስላም ስለናንተ አያስጨንቆም። መክፈር ትችላላችሁ እንዴ? ምንድነው እዚህ ጋር የምትጸዳዱብኝ እየመጣችሁ እያጨረዛ? እንግዲህ አንዳንዴ ሰው ትንሽ ስሜታዊ ሲሆን የሚናገረውን አያውቅምና ይመስለኛል ማሜ ትንሽ ከሙስሊሙ ጋር ያጋጨው ሪፖርት እያደረጉበት ነው መሰለኝ። ሁሱ ጋር ገብቶ ነበርና ሁሱን ጠይቆት ነበር። ለምንድን ነብያችን ሰለላሁ ዐለይሂ ወሰለም የተናገረን ሰው እንዴት ከሱ ጋር ንግግር ታደርጋለህ የሚል ጥያቄ ጠይቆት ነበር። ታዲያ ሁሱ ጥሩ አድርጎ መልሶለታል። በሱ ጉዳይ ነው እንግዲህ ይህንን እየተናገረ የነበረውና ጀሃነም እገባለሁ ምናምን እያለ ከሙስሊሞቹ ጋር እየተጋባ ነበር። እናንተ አካውንቴን ብታቃጥሉብኝ ክርስቲያኖች ግድንግድ መስቀል ያለው አካውንት ይሰጡኛል ምናምን እያለ ነበርና ፕሬዚደንት ማሜ ለመገባቱ ምንም አይጠቅምም። በመጀመሪያ እውነት ለመናገር እኛ ሙስሊሞች ጋር በጣም ትልቁ ችግር ምንድነው? አንድ ሰው የሆነ ስህተት ሲሳሳት በጣም አግንነን እናየዋለን ምናምን ነገር ማለት አይተች ብለን የምናስበው ነገር አለ። አንድ ሰው ስህተት ከሰራ መተቸት አለበት አይደለ? ነገር ግን አካውንቱ ላይ ሪፖርት ማድረግ ምናምን ነገር ተገቢ ነው ብዬ አላስብም። የሱን አካውንት ለመዝጋት ሪፖርት ማድረግ ጥሩ አይደለም። ምክንያቱም የሚተዳደርበት ሱቁን እንደማቃጠል ማለት ነው የሚተዳደርበት ነውና
እሱ ላይ ሪፖርት ማድረጉ ተገቢ አይደለም። ማሜም ደግሞ ሪፖርት ተደረገብኝ ብሎ ከፈለኩኝ ጀሃነምን ይዤ እገባለሁ ክርስቲያኖች ይደግፉኛል ምናምን ብሎ መዘባረቅ ጥሩ አይደለም። ቃል መጥፎ ነች። ምንናገራት እቺ ምላስ ነች ብዙዎቻችንን ጀሃነም ይዛል የምገባውና ሲፈልግ አንዱ መጥቶ ከፈለኩ ክርስቲያን ሆናለሁ ይላል፣ ሲፈልግ አንዱ ሙስሊም አይደለሁም ይላል ምናምንና እቺ ምላሳችን በጣም ልንጠነቀቃት ይገባል። በከንፈሮቻችን መሃል ያለውን ምላስ እንዲሁም በእግሮቻችን መሃል ያለውን ብልት መጠንቀቅ አለብን። ምክንያቱም ወደ ጀሃነም አብዛኛውን ይዘውን የሚሄዱት እነሱ ስለሆኑ ማለት ነውና እቺ ምላስ በጣም ቀላል ትመስላለች፣ ትንሽ ትመስላለች፣ አጥንት የላትም። ነገር ግን ከባድ መዘዝ ነው ይዛ የምትመጣውና እንደ ቀላል ከእስልምናም ልታስወጣን ስለምትችል ልንጠነቀቃት ይገባል። የምናወራውን የምንናገረውን ንግግር ልንጠነቀቅ ይገባል ብዬ አስባለሁ። እልህ ተጋብቶ በዲን ደግሞ በሃይማኖት ደግሞ እልህ መጋባት ጥሩ አይደለም ብዬ አስባለሁ። ከታች ሆናችሁም በኮሜንት እንዲህ ሰውን ማጨናነቅም ጥሩ አይደለም። ማሜ ላይም መጥፎ ነገር እንደዚህ ማድረጉም ጥሩ አይደለም። ማሜም ደግሞ እንደዚህም ሆኖ ተገቢ አይደለም ብዬ አስባለሁ። አላህ Subhanahu Wa Ta'ala ሂዳያን ይስጠን። አላህ Subhanahu Wa Ta'ala እንደው መልካሙን ስነምግባር ይስጠን ነው ማለት ፈልገው። ማሜ ይህንን ነገር ያስተካክላል ብዬ አስባለሁኝ። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበረ። ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።